አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አይታችሁ ላይክ እኮ ምን ችግር አለው? አይከፈልበት፣ ገንዘብ አታወጡበት፣ እጃችሁ አይሰበር። ለምንድን ነው? እና ውዶቼ ዛሬው መልእክቴ ማለት ነው ብዙ አመት ኖረበት እንዴት ታይሳካልን አላማችን እንደዚህ ባዶነት ለሚሰማን እህቶች ማለት ነው። እህቴ ወደዚህ አልተሳካለኝም ብለሽ ተስፋ እንዲያቆርጭ መቼም ቢሆን ተስፋ ሆነ ለኢማም ሆነ ከአላህ ሱብሃነሁ ወተዓላ ነው። ሙሉ ጤና ታለሽ አንቺ ክብር ነሽ። በቃ ሁሉ ነገር አለሽ። ዋናው ጤና ነው። ስደት መተሻ በቃ 10 አመት 12 አመት የኖርሽው ጤና ቢኖርሽ ጠንካራ ብኮኒ እና በአላህ ሱብሃነሁ ወተዓላ አዳ ነው እሱን መኖር የቻልሽ ማለት ነው። አላህ ተቀደረ ስደት ልታይው አትችይም። ወይትም ቦታ አገርሽ ራሱ ሰርተሽ መኖር አትችይም። በምን አላህ እንደ ጓደኞችሽ ሁሉን ነገር ሰርተሽ ለመለወጥና በሙሉ ጤናሽ ተደስተሽ ለመኖር አላህ ተወፈቀሽ ምንም ማድረግ አትችይም። ሁሉም የአላህ ነው። አላህ የሰጠን እጣችንን ምንም ልናደርገው አንችልም። እየሰራ ደግሞ እንሰራል ሁሉንም ስራ ግን ጥርቅም ላይ ልን ይችላል፣ ላንቀየር እንችላለን። ይህ ሁሉ ምንድን ነው? አላህ የሰጠን ስጦታ ነው። አልሐምዱሊላህ ነው ማለት ሁሉንም ነገር ማለት ነው። እና እኛ ደግሞ በስደት ሀገር መተን ታይሳካልንም በእጃችን ገንዘብ ታይኖረን ሁለዚህ ለቤተሰብ ይሄን ችግር እየሰጠን ተገጃችን ገንዘብ ተባንክ ቤት ገንዘብ ላይኖረን ይችላል። ግን እህቴ በዛ ሰዓት ገንዘብ የለኝም ብለሽ ማለት ነው ባልሽ ታሟል፣ እናትሽ ታማለች፣ በጣም ጠንቶባታል ተተባልሽ ገንዘብ የለኝም እያልሽ ማለት ነው። ውሸት እኛን ብዙ ነገር እየጎዳን ነው ያለነው። በውሸት ብዙ ነገር እያጣን ያለ ነው። ትንዋሽ እህታችንን እናታችንን ታናያት እናጣታለን፣ ብዙ ነገር እናጣለን። እና ግን ይሄ ሁሉ ነገሮች ተሚሆን ማለት ነው ያኑ ችግራችን ያኑ ማጣታችን እንግባ፣ ቤተሰብ ጎን እንቁም። በምን ገንዘብ ታልያዝን ምን መስለን ልንባባል እንችላለን። ምን እናርግ? አልተጠራቀውም እኮ ምንም ነገር አልተሳካልንም። በቃ ያሰብነው ሁሉ ነገር በባንክ ቤት 200 300 ሺህ ብር አስቀምጠን ለእንዲህ ነገር ተረኛ ያን አላህ የፈቀደው ነው የሚሆነው፣ አላህ የቀደረው ነው የሚሆነው። እና እኛ የምንኖርበትን አላህ ይዞታል ሁሉንም ነገር ማለት ነው። ግን ያንን ሁሉ አመት ብዙ ነገር እኮ አድርገንበታል። እኛ ፊት ለፊት ቁጭ ብሎ ወይንም ብሩን ያረግነውን ነገሮች እናየውም ብዙ ነገር አድርገንበታል። ብዙ እህቶችን ረድተንበታል። ብዙ ነገር ማለት ነው ያረግንበት ነገር አለን። ለኛ ሆነ ለቤተሰብም ወይት እንደዋለ ባያውቁትም ባናቀው እሱ በብዙ አይነት መንገድ ነው መጥፋት የቻለው። ግን አልሐምዱሊላህ ያ ሁሉ ምንድነው አፍያ ቢኖረን ጤና ቢኖረን ነው እህቶቼ ያን ሁሉ ልናረግ የቻልነው። እና ልጆቻችንን ተማሩ እያልናቸው ታይማሩ ሊቀርብ ይችላሉ። በብዙ አይነት በጓደኛ ጋር ትሄዱ የደረሰ ልጅ ያለው ሰው ሁሉን ነገሮችን እናት ሰርቃም ዋሽታም ለልጇ የማታረገው ነገር የላትም። በተለይ የደረሰ ልጅ ያለሽ እህቴ የመጣሽ አካውንት 2 ነው የምትጠቀሚው እና አካውንት 2 ነው የምልሽ ለልጅሽ ደብቀሽ ትልኪያለሽ። እንደገና ደግሞ ለባለቤትሽ ሆነ ለባህትሽ ልጆች ሆነ የተቀመጡት ልጆችሽ በቃ ብዙ አይነት አለው። ያው ሁሉ ችለን የምንኖር ጠንካራ እህቶች ነን ማለት ነው። እና አላህ ሱብሃነሁ ወተዓላ ባለውን ነገር ነው የምንኖረው። እና እህቴም ከዛ እናታችን ተታመመት አሁን በጤና ችግር የሰውን የናፈቀውን ሰው ለማየት ጧትም ማታም እንትን ለሚለው
ሂደን ማለት ነው ተጎናቸው መሆን አለብናቸው ውዶቼ። እና ተጎናቸው ሁነን እነሱን መርዳት አለብን። ምንም ማድረግ አንችልም። ሁሉም ነገር ያላህ ሱብሃነሁ ወተዓላ ነው። ሁሉም ነገር ያላህ ቀዳና ቀድር ነው። እና ውዶቼ ሁላችንንም አላህ ይወፍቀን። አላህ ከመጥፎ ነገር ይጠብቅልን። እኛንም በሰላም ለእናት ሀገራችን ያብቃን። እኛም ወደን አይደለም፣ እኛም ደግሞ እዚህ ቦታ እንድንመጣ እንድናይ ሁሉንም ነገር ቋንቋውንም ትዕግስቱንም ሁሉንም ነገር ልናይ የቻልነው አላህ ፈቅዶት ነው። እና ውዶቼ ለምን መጣሁ ለምን ምንም ላላረግ ለምንድን በሰው እዛ ሁኔ ብላችሁ አላህ የሰጣችሁን አላህ ያረገላችሁን አትካዱ። ሁሉም ነገር አልሐምዱሊላህ በሉ። ማየት መምጣት ብዙ ነገር አስተምሮናል። ብዙ ነገሮችን አይተናል። ስደት ብዙ ነገር አስተምሮናል። እና ለምን አልተሳካልኝም ለምን መጣሁ ስደት ብላችሁ አትበሉ። በቃ ራሳችሁን አትቆሱ። ትትመጡ መጀመሪያ በመጣም ብለን ምን አይነት ልቦናችን ላይ ሙራል እንዳለን እራሳችን እናውቀዋለን፣ ስለ ስደት ማለት ነው። እና ግን አሁን ሁለተኛ ሌላ ነገር ማውራት የለብንም። ሌላ ነገር ማለት ሁሉም ነገር አላህ የሰጠን ስጦታ ነው። አላህ ሱብሃነሁ ወተዓላ የሰጠንን አልሐምዱሊላህ ብለን መቀበል ናቸው ወዶቼ። እና አገረንም ሰላም እኛንም ሰላም ያድርገን። እኛም ደግሞ ሄደን በሀገራችን እንደ አቅማችን ሆነን እንኖር። ስደት ሁለዚህ ሺህ ዓመት ልንኖርበት ሳይሆን እንደ አቅማችን ሰርተን ለመኖር ነው የመጣነው። ሁላችንም ደግሞ አላህ ያሰበውን ያሳካልን እላችኋለሁ ውዶቼ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብንም ሰላም እኛንም ሰላም ያድርገን። እኛም ያሰብነውን አላህ ይሙላልን። ከመጥፎ ነገር አላህ ይጠብቀን እላችኋለሁ ውዶቼ። ሰላማችሁ ብዝት ይበል። ሰላም ለሁላችንም። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።